ነብይ በላይ ሽፈራው እጅግ አስደንጋጭ ሆነ ነገር ገጥሞታል። በነብይ በላይ ሽፈራው ቸርች ላይ ካውንስሉ የእግድ ደብዳቤ ማውጣቱም ተሰምቷል። ልጆቼን ማስተዳደር አልቻልኩም፣ ቤት ኪራይ ከፍዬ መኖር አልቻልኩም፣ እርቦኛል፣ በቀን አንዴ መብላት አልቻልኩም ያለ ሰው ማሰር ምንድነው ፖይንቱ? ያውም የተማረ በቀበሌ ተገፍቶ ተጎትቶ በንግግር ብቃት በመናምን ብቃት ተብሎ ወንበር የተሰጠው ሰው አይደለም። የተማረ እድሜውን ለትምህርት የከፈለ ምን ማለት ነው? እንደ ቤት ሰነፍ የለም አንተ እንደ ቤት ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋ ያላት ጥፍር ቀለም 10 ነች። ከዛስ እኛስ ከቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛ ስንመጣለን ቸርች ብዙ ጊዜ ተጣልቼ አውቃለሁ። ታስሬ ሁላ አውቃለሁ በእኔ ምክንያት። አዎ ግን ኦርቶዶክስ ነህ። አዎ ግን ሲነኩ ደስ አይለኝ። እኔ አንድ ባህሪ አለኝ። ስለምንም ባላምንም ግን ያ ሰው ሲነካ ደስ አይለኝ። ስላንተ ሲሆን ደግሞ ይከፋኛል። ለምን እንደሆነ ግን አላውቅም። ደግሞ ያገሬ ዶክተር ያውም ያገሬ ዶክተር ስትሳሳቱ ዝም የሚል ትውልድ የስንቱን ነፍስ በተሳሳተ መድኃኒት ሰጣችሁ፣ የተሳሳተ መርፌ ወግታችሁ ስንት ነፍስ ነው ያጠፋችሁት? ያገሬ ዶክተር ጠያቂ እንኳን የለው። ተሳዳቢ ነብይ ተብየው ድሃ ጥቁር ጉንዳን ነው። ከያዘ አይለቅም፣ ከለቀቀም እሾውን እዚያው ጥሎ ነው። ሰው ያለ ምክንያት ድሃ አይሆንም። ወያመሉ ወያመዱ ነው ድሃ ያደረገው። ዮኒ አንደኛችሁ ምጽዋት ሰብስቦ በድሃ ልጆች እርዳታ ስም ገንዘብ አግኝቶ ወጣቶቻችሁን መልካም አድርጋለሁ ብሎ ያለ ደረሰኝ ሀብት ያለ ግብር ያለ ቀረጥ ሸቃቅቦ ሰብስቦ በአጭር ጊዜ በአቋራጭ መንገድ ሀብታም መሆን መቻሉን የምነግረው የለም። የሌባ አይነ ደረቅ መልሶ ልብ ያድርቅ ይለዋል። ስመ ክርስቶስን የንግድ ምልክት ያደረጉት የሚኒስትሪ ወይም የኢንዱስትሪ ቸርች ወንበዴዎች ዋሻ ባደረጓት ቸርች ግቢ ይጠግቡና አደባባይ ላይ ወጥተው ያገሳሉ። በላይ የተባለው ተመሳሳይ ሰው ከምንም ተነስቼ ሚሊዮኔር ሆንኩ ይቻላል ብሎ ሊያስተምር ሚዲያ ላይ መምጣቱን አስታውሳለሁ። ያለ ድካም የሚገኝ ሀብት ከውስኪ ይልቅ አስካሪ ነው። የዚህ ሰው ልብ አለቅጥ በትዕቢት ተነፍቷልሳ። ከብልጽግና ወንጌል ትሩፋቶች መካከል ድሃ ጠልነትና እውነታን መካድ ተጠቃሽ ናቸው። የዛሬው ፈተናችን ሰበብም ይኸው ነው። ባለጸጋው ዮናታን አክሊሉ ዲያን የሚያበሻቅጥበትን ንግግር ሰምቼ ገረመኝ። በቅርቡ የቀድሞ ፎቶ እዚሁ ማህበራዊ ሚዲያ ላይ ተለጥፎ ተመልክቼ ያሳዘነኝ ሰውዬ ዛሬ ጽድት ያለ ሱፉን ለብሶ በቤተ እምነቱ መድረክ ላይ እየተወራጨ ድሃ ጥቁር ጉንዳን ነው፣ ከያዘ አይለቀም፣ ከለቀቀም እሾውን እዚያው ትቶ ነው የምለቀው ስል ባደምጠው ደነቀኝ። ፊልሙ የተወሰደው የስንፍና አደጋዎች የሚል ርዕስ ከተሰጠው የስብከቱ ክፍል ነው። ዮናታን አክሊሉ ድሃን ድሃ የሚያደርገው ወያመሉ ወይ ስንፍና ነው የሚል ጥራዝ ነጠቅ ብያኔው ሳይበቃው ቃላቱን ደጋግሞ ትሽ ለቃቃሚ ብሎ ሲሳደብ ብመለከተው ጤንነቱ አጠራጠረኝ። ሚስተር ትሽ አንደኛ ደረጃ ግብር ከፋይ ካደረገው የሀብት ማማ ላይ ፍት ያለበትን ምክንያት የዘነጋ ቲቢት ልቡን የደፈነው አይነ ደረቅ መሆኑም ገረመኝ። ዳሩ ሰው ጤፉነቱስ ቢሆን የብልጽግና ወንጌል ትሩፋት አይደለምን ስል ነው ሽመልስ ይፍሩ የተባለው ወንድማችን ከሰሞኑ ዮናታን አክሊሉ በተናገረው ጉዳይ ላይ ይህንን አስተያየት ያጋራው። እግዚአብሔር ከሰነፎች ጋር ህብረት የለውም። በጣም ብዙ ወንዶች እዚህ ውስጥ ያላችሁ በቴሌቪዥን የምትከታተሉኝ በሚስቶቻችሁ ላይ ሸክም የሆናችሁ ባሎች አላችሁ። ሸክም የሆናችሁ ዛሬ በጣም ብዙ ሴቶች ራሳቸውን ለመለወጥ በሚጨረጨሩበት ዘመን እንደሚከራይ ሚዜ ጸጉርን አበጥረ ኩል ተኩለ ጥፍርህን ሞርደ የሀገርና የቤተሰብ ሸክም የሆንክ ይሄ ጎረምሳ በጣም ብዙ ነው። እና ችግሩ በመሰረታዊ ደረጃ ስንፍናችንን እኛ ለማንቆለጳጳስ ማን ብሎን በጣም ቅዱስ አድርገን መንፈሳዊ አድርገን እንደውም አንዳንዶቻችን ራሱ ለስንፍናችን የምንሰጠው ስያሜ እግዚአብሔር የሰጠኝ ራእይ አለ፣ ኮሊንግ አለ፣ ያሳየኛል፣ የኔ ራሴ ነገር አለኝ፣ ከለር አለኝ፣ የሚታየኝ ነገር አለ። ምንም አይታየም። ምንም የሚታይ ነገር የለም። ስላበድክ ብቻ እግዚአብሔር ከሰነፎች ጋር ህብረት የለም። እግዚአብሔር ህብረቱ እግዚአብሔር ኪዳኑ እግራቸውን ከፈቱ እጃቸውን ካጸኑ ሰዎች ጋር እግዚአብሔር የሰነፎች አምላክ አይደል። እግዚአብሔር ትጎች አምላክ። እግዚአብሔር ትጎችን ነው የሚባርከው። የኮሪደር ልማት ነው ሲባል ሰው ንቅል ብሎ ዳር ወጣላችሁ። በምትፈልጉት መንገድ ሰራችሁት። ስትፈልጉ አንጥፋችሁ ብሉበት፣ ስትፈልጉ ሳይክል ንዱበት፣ አይመለከተንም። የቦሌ መንገድ አበቦች ከ11 ሰዓት ተኩል ጀምሮ በቂ ውሃ ይጠጣሉ። የአዲስ አበባ ህዝብ በሳምንት አንድ ቀን ንጹህ ውሃ ያገኛል። ሶኬ ብለን ትተናል። ለምንድ ነው አዲስ አበባ ለሊቱን ሙሉ ስታብረቀርቅ ታድራለች። የአዲስ አበባ ህዝብ ግን መብራት አያገኝም፣ ይከፍላል። የመብራት ይከፍላል። ለምንድ ነው? የማይለመድ ጥያቄ ሲነሳ ማሰር ምን ማለት ነው? ረሃብ አይለመድም። ረሃብ ሊለመድ የማይችል ነገር ነው። የተማረ ሰው ልጆቼን ማስተዳደር አልቻልኩም፣ ቤት ኪራይ ከፍዬ መኖር አልቻልኩም፣ እርቦኛል፣ በቀን አንዴ መብላት አልቻልኩም ያለ ሰው ማሰር ምንድነው ፖይንቱ? ያውም የተማረ
በቀበሌ ተገፍቶ ተጎትቶ በንግግር ብቃት በመናምን ብቃት ተብሎ ወንበር የተሰጠው ሰው አይደለም። የተማረ እድሜውን ለትምህርት የከፈለ ምን ማለት ነው? የሙያ ፍቃዳችሁን እንቀማለን ማለት የጤና ጥበቃ ውስጥ ያላችሁ ይሄንን መግለጫ ያወጣችሁ ሰዎች እኮ ሕክምና ተመራችሁ እዛ ጋር ይደረሳችሁ ናችሁ አይደል? የሙያ ፍቃድ ነው እዚህ ድረስ ያቆያችሁ ወይስ የሙያ ፍቅር ነው እዚህ ጋር ያደረሳችሁ? የሙያ ፍቅር ነው ለሊቱን ሙሉ ፔሸንቶቻችሁን ስታዩ ስለ ፔሸንቶቻችሁ ስትጨነቁ ኮንሰልት ስታደርጉ እንድታድሩ የሚያደርጋችሁ ወይስ የሙያ ፍቃድ ነው? ተሳስታችኋል። የሙያ ፍቃድ አይደለም። ይሄን ሁሉ ሐኪም ይሄን ሁሉ አመት ዋጋ እየከፈለ እዚህ ሙያ ላይ እንዲቆይ ያደረገው የሙያ ፍቅር የሙያ ስነ ምግባር እንጂ የሙያ ፍቃድ አይደለም። ይሄ ጠፍቷችሁ አይደለም የሙያ ፍቃዳችሁን እንቀማችኋለን እያላችሁ የምትፎክሩት አይደል? ኦ ማይ ጋድ ደና ሳይካትሪስት ያስፈልጋችኋል እናንተ ራሱ። ትንቢት ሲያስፈልግ እንጂ ስንፈልግ አይመጣም። መሰረታችን የእግዚአብሔር ቃል ይሁን። አንጋፋውና ተወዳጁ ፓስተር ዘማሪ ታምራት ኃይሌ በፍጹም የክርስትና ሕይወት በትንቢት ልመሰረት አይችልም። አንድ ቤት ሆኖ የሚቆመው በኳርትዙ አይደለም፣ በቀለሙ አይደለም። ቤት ሆኖ የሚቆመው በብረት በሲሚንቶ በኮንክሪት ነው። ነገር ግን ቤቱ በሲሚንቶና በብረት ተሰርቶ ሲያበቃ ሲሚንቶ ከለር አፈር ከለር ሲሆን ደስ አይልም። ስለዚህ ለውበቱ ቀለም ትቀባል። አንድም አማኝ ሆኖ መንፈሳዊ ቤት ሆኖ የእግዚአብሔር መቅደስ ሆኖ የሚሰራው በእግዚአብሔር ቃል ብቻ ነው። ይህንን ተሰርቶ ሲያበቃ በህይወቱ እንዳያዝን እንድጽናና እንዲበረታ ሰውየው ሻይን እንዲያድርግ እግዚአብሔር ያያል ይሰማኛል እንድል የትንቢት ድምጽ ይመጣለታል እንጂ ትንቢት በአማኝ ህይወት ዋና ነገር አይደለም። ትንቢትም ቢሆን ይሻላል የሚለውን ልብ ይሏል። በእግዚአብሔር ቃል ላይ መመስረት ግን ግድ ነው። ብዙ ሰው በትንቢት ተጎድቷል። ይህ የአደባባይ ምስጢር ነው። ህይወቱን በእግዚአብሔር ቃል ላይ ሳይሆን በትንቢት ላይ የመሰረተ ሰው በየትኛውም አጋጣሚ ለጉዳት ተጋላጭ የመሆን እድሉ ሰፊ ነው። በአሁኑ ወቅት ብዙ ሰው ህይወቱን በትንቢት ድምጾች ላይ ነው እየመሰረተ ያለው። ነገር ግን በትንቢት ትዳር አይመሰረትም፣ በትንቢትም ትዳር አይፈታም። በእግዚአብሔር ቃል ያልተፈወሰ ትዳር በትንቢት አይፈወስም። አንድ ማወቅ ያለብን ነገር ደግሞ ትንቢት ሲያስፈልግ እንጂ ስንፈልግ አይመጣም። በዚህ አቅጣጫ ቆም ብለን ልናስብባቸው የሚገቡ ነገሮች በየጓዳችን በየቸርቾቻችን አሉና ቆም ብለን ማሰብ አለብን ስሉ ነው ፓስተርና ዘማሪ ታምራት ኃይሌ ይህንን መልእክት ያጋሩት። የነቢ በላይ ሽፍራው በሆነችው ሆሊ ዓለም አቀፍ የፈውስና የታምራት ቤተክርስቲያን ላይ ካውንስሉ እጅግ አስደንጋጭ የሆነ ደብዳቤ አውጥቷል። ደብዳቤውም እንዲህ ይነበባል። ሆሊ ዓለም አቀፍ የፈውስና የታምራት ቤተክርስቲያን በምዝገባ ሰርተፍኬት ቁጥር 0348 በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የተመዘገበ የሃይማኖት ተቋም መሆኑ ይታወቃል። ስለሆነም ከቤተክርስቲያኒቱ መሪና የቦርድ አባላት ጋር ውይይት ለማድረግ በተደጋጋሚ ጥሪ ብናደርግም መገኘት አልቻላችሁም። በመሆኑም ቤተክርስቲያኒቱ መሪ የሆኑት አንድም በላይ ሽፈራውና የቤተክርስቲያኒቱ የቦርድ አባላት በሙሉ ይህ ደብዳቤ ከተጻፈበት ቀን ጀምሮ በአንድ ሳምንት ጊዜ ውስጥ በካውንስሉ ጽሕፈት ቤት በአካል ቀርባችሁ ሪፖርት እንድታደርጉ ጥሪ እናስተላልፋለን ስል ነው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በነቢይ በላይ ሽፈራውና በቸርቹ ላይ ይህንን ደብዳቤ ያወጣው። ደሞ ያገሬ ዶክተር ያውም ያገሬ ዶክተር ስትሳሳቱ ዝም የሚል ትውልድ የስንቱን ነፍስ በተሳሳተ መድኃኒት ሰጣችሁ፣ የተሳሳተ መርፌ ወግታችሁ ስንት ነፍስ ነው ያጠፋችሁት? ያገሬ ዶክተር ጠያቂ እንኳን የለው። ያገሬ ዶክተር ብዙ ኃጢአት አለበት። ያገሬ ዶክተር ብዙ ግፍ አለበት። ጭራሽ እናንተ አሁን ህዝቡ ላይ ተነሳችሁ። ደግሞ እናንተ ያሳይበላ ጦሙን ውሎ ያስተማረህን አባት ሐኪም ቤት ለወጣ አይደለ? ለራሷ ልብስ ሳትቀይር ተጎሳቁላ ያስተማረችን እናት ሐኪም ቤት ጥላት ወጣ አይደለ? ይሄ ነው መማር? ይሄ ነው እግዚአብሔር መፍራት? ይሄ ነው ዶክተርነት? ስሙኝ፣ እኔ ራሴ በወንድሜና በእናቴ ላይ ዛሬ በሕይወት የሌሉት እናቴና ወንድሜ የገደሉት የኢትዮጵያዊ ዶክተሮች ናቸው። የተሳሳተ መድኃኒት ሰጥተው እናቴ በኮቪድ ስትሰቃይ እንዲያገላበጡ ዞር ብለው ሳያዩ ስንትና ስንት ገንዘብ እየበላችሁ። ኧረ እንደ ኢትዮጵያ ሕዝብ ዘንድሮ የተጨካከነ የለም። እናንተ የኢትዮጵያ ዶክተሮች ጨካኞች፣ ቸልተኞች ናቸው። ብዙ ዕዳ አለባቸው። ብዙ ደም እጃቸው ላይ አለ።
በስተት የገደላችሁት አለ። ያንን እንኳን ህዝብ አልጠየቃችሁም። አሜሪካን ሀገር ብትሆኑ ለእያንዳንዱ ለጠፋው ነፍስ እያንዳንድሽ ትጠየቂ ነበረ። የሀገሬ ህዝብ ግን ድሃ ነው። አምኗችሁ ነፍሱን ሰጠ። አምኗችሁ ሐኪም ቤት መጣ። አሁን ደግሞ የታመመውን ጥላችሁ ወጣችሁ አይደለ? ያ ዳያሊሲስ የሚወስደው ወንድምስ አንተ ምን አረከው? አንተ ምን አረከው? ምን አረጋችሁት እናንተ? በዚህ ድሃ ህዝብ ላይ እንደገና የምትጨክኑበት መጀመሪያ ደረጃ ስሙኝ። የግል ሐኪም ቤት እንኳን መክፈት አሁን በዚህ ዘመን ነው የተፈቀደው። እንዳሸን የፈላ የግል ሐኪም ቤት። ሁለተኛ ነገር ደግሞ የመንግስት ሐኪም ቤት እኮ ድሃው ነው መጥቶ የሚታከመው። ከዛ ድሃ መንግስት ገንዘብ አይወስድም። ብዙዎቹ በነፃ ነው የሚታከሙት። እናንተም ደግሞ የመንግስት ሐኪም ቤት የምታገለግሉ የተወሰነ ገንዘብ ይሰጣችኋል፣ እንደ ግሉ አይደለም። ግን አነሰኝ ነው ያላችሁት። አነሰኝ እያላችሁ በሌላ መንገድ አትናገሩ። እንዴት በህዝብ ላይ ትፈርዳላችሁ? ይሄ እግዚአብሔር ስራ ነው ወይ? እግዚአብሔር የሚፈራ ሰው፣ እግዚአብሔር የሚያውቅ ሰው እንደዚህ ያደርጋል ወይ? እኔ ያልገባኝ ይሄ ነው። ኧረ የኢትዮጵያ ህዝብ ጨከነ። በተለይ ከላይ ያሉት ጨከኑ። እናንተ እነዚህ የተማሩት ጨከኑ፣ ድሃው ላይ ጨከኑ። አሁን ሰሞኑን ደግሞ እዚህ ሰሜን ላይ ትግራይስ አካባቢ ጦርነት ሊጀመር ነው ተብሎ እናቶች መሬት አቧራ ላይ እየተንከባለሉ ለሚያውቁት አምላካቸው ይንደባለላሉ። አይ 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 ያሉ ጦርነት እንዳይመጣ ለመከልከል። ይሄ ህዝብ የት ይግባ? ድሃው የት ይግባ? ማን ይድረስለት? እናንተ ማን ያስጥለው? አንድ ያለው ሐኪም ሳይማር ያስተማረህን ወላጅህን ጥላ ሐኪም ቤት አንተ ወጣ ሰልፍ ወጣ። ያስተማረ ማን ነው? ስሙኝ። ኧረ ብዙ ጉድ አለ። ስሙኝ። ዛሬ በደንብ ነው የምናገረው፣ በደንብ እናገራለሁ። ስሙኝ። ፊደል የቆጠሩት ጨካኞች፣ እግዚአብሔርን የማይፈሩ ሐኪሞች ተነስተዋል። ደግሞ አሁን አገሬ ላይ ተነስተዋል። ይህ የዲያብሎስ ተልእኮ ነው። የፈረደበት ድሃው ሊንገላታ የመከራ ጽዋውን እንዲግፍ ተነስታችሁበታል። ድሃው ላይ ሳይማር ላስተማረ፣ ሳይበላ ላይበላ ልጄ ደርሶልኛል፣ ሊጦረኛል፣ ያክመኛል ሲል እናንተ ግን ካለችው ትንሿ የተስፋ ጭላንጭል ወሰዳችሁበት። በሞትና በሕይወት መካከል ያለን የአገሬን ድሃ ህዝብ በተኛበት አልጋ ጥላችሁ ወደ አመፅ ወጣችሁ አይደለ እናንተ? ኧረ ምን አይነት ናችሁ እናንተ? ኧረ እንዴት አይነት ጨካኞች ናችሁ? ታሞ የተኛው ህፃን ምን አረጋችሁት እናንተ? እናንተ ህፃኑ ትታችሁ ያ ስትንከባከቡት የነበረው እናንተን ጥለ ወጣ አይደለ? ያችስ ምታምጠው ጤስ ምታምጠው ማየስ እንዴ ታረ ነገር ነው እናንተ። እንዴ ኧረ እንደዚህ አይደረግም እናንተ ግፍ አትፈሩም ወይ? አባትስ ወንድምህስ አይሰማችሁም? ምንም አይሰማችሁም? በማን ላይ ነው እናንተ እንደዚህ የጨከናችሁት? በማን ላይ ነው? እግዚአብሔርስ ምን ይላችኋል እናንተ? እግዚአብሔር ጸጋ ሰጥቷችሁ እኮ ነው የተማራችሁት። ቆይ እኔ ልጠይቃችሁ እናንተ ዶክተሮች፣ አሁን ከታመሙት ውስጥ ቤተሰብ የላችሁም? እናንተስ ነገ ታማችሁ ሐኪም ቤት አትገቡም? እናንተ ታማችሁ ተኝታችሁ ሐኪሙ ጥሏችሁ ቢወጣስ ምንድነው የምታረጉት እናንተ? ኧረ እንደ ሰው አስቡ ባካችሁ። ኧረ እንደ ሰው አስቡ። ኧረ እግዚአብሔር ፍቅር ነው። ኧረ እግዚአብሔር ፍቅር ነው። ስሙኝ። ሌላው ደግሞ በጣም የገረመኝ ነገር ኢትዮጵያ ውስጥ ትምህርት ቤት እኮ በነፃ ነው። መንግስት በነፃ ነው ያስተማረክ። አሜሪካ ውስጥ እኔ ማስተርሴን ለማግኘት $100,000 ነው የፈጀብኝ። እዳ ስራ ጀምረ እስከ ጡረታ ድረስ ያስከፍሉሃል። የትምህርት ቤት የአገሬ ዶክተሮች ኢትዮጵያ ያስተማረችህ በነፃ ነው ህዝብህን እንድታገለግል። እያንዳንዳችሁ በተለይ ዶክተሮች
$100,000 ዕዳ አለባችሁ። ሰሞይ $100,000 ዕዳ አለባችሁ። እያንዳንዳችሁ ዶክተሮች ክፈሉ። አሁን ክፈሉ። መንግስት በነፃ ያስተማራችሁ። ይሄ ትልቅ ውለታ አይደለም ወይ? አሜሪካን ሀገር ትምህርት ቤት በነፃ አይደለም። ከሃይስኩል በኋላ ከፍለ ነው የምትማረው። ሰርተ ትከፍላለህ። ዕዳው እስከ መጨረሻው አይወርድም። ዛሬ እናንተ በነፃ ያስተማረች አገር፣ በነፃ ያበላች ያጠጣች እናትና አባት ሐኪም ቤት ጥለህ ወጣህ አይደል? ውለታ መክፈል ይህ ነው። ሕክምናና ፖለቲካ፣ ሕክምናና ዘረኝነት፣ ሕክምናና አመጽ ምን አገናኘው? እኔ ዛሬ በእግዚአብሔር ቃል ነው የምሞግታችሁ። አሁን እናንተ ሐኪሞች እውነት የሰው ህሊና አላችሁ? እውነት የሰው ህሊና አላችሁ እናንተ? እውነት ሰዎች ናችሁ እናንተ? ነገ ሳታፍሩም ዛሬ ጥላችሁ ያወጣችሁት ነገ ትንሽ ብር ቢጨመርላችሁ ዛሬ በእናንተ ቸልተኝነት በእናንተ አመጽ ህይወት የጠፋውን ስንት ሰው ሞቷል። የኔ ስንት ሰው ሞቷል። እሱንስ በምን ትመልሱታላችሁ? የኔ ጥያቄ እናንተ ሐኪሞች፣ ይህን ሁሉ የሚያይ እግዚአብሔር አለ። እግዚአብሔር መልስ አለው። ስሙኝ፣ እኔን የገረመኝ ነገር በመንግስት ሐኪም ቤት የሚታከመው ድሃው ነው። አቅሙ በሚችለው ገንዘብ ወይም ደግሞ በነፃ አስመስክሮ ነው። ያ መንግስት ሐኪም ቤት እኮ ገቢ የለውም። ያውም የተሳሳተ መድኃኒት ትሰጣላችሁ። ዝም ብላችሁ ያገኛችሁትን ነገር ትወጋላችሁ። ለፕሮፌሽናችሁ እንኳን ጥንቃቄ የላችሁም። ዛሬ ደግሞ ያ ድሃ ላይ ጨከናችሁ አይደል እናንተ? እግዚአብሔር ዝም የሚል እንዳይመስላችሁ። ስሙኝ፣ ህዝብን ለመርዳትና ለመጥቀም እንደ ሀገራችሁ ገጽታ ባለው ነገር በቅንነት ህዝብን ማገልገል እንዴት አልቻላችሁም እናንተ? ህዝቡን ማስጨነቅ፣ ድሃውን ማስጨነቅ ይጠቅማችኋል? ምን ይጠቅማችኋል? ቃል አለ ለእናንተ በዚህ በትንቢተ አሞጽ ምዕራፍ 4 ላይ ቁጥር 1 እና 2 ስሙኝ። በሰማርያ ተራራ የምትኖሩ፣ በኢትዮጵያ የምትኖሩ፣ ድሆችን የምትበድሉ፣ ችግረኞችንም የምታስጨንቁ፣ ጌታቸውንም አምጡን ጠጣ የምትሉ እናንተ የባሳን ላሞች ሆይ ይህን ቃል ስሙ። ጌታ እግዚአብሔር እናንተን በሰልፍ ዕቃ ቅሬታችሁንም በመቃጥን የሚወስድበት ቀን እነሆ በላያችሁ ይመጣል ብሎ በቅዱስነቱ ምሏል። ስሙኝ እናንተ ዶክተሮች ስሙኝ፣ እንደ እግዚአብሔር ሴት እነግራችኋለሁ። ንስሐ ግቡና ወደ እስራችሁ ተመለሱ። እግዚአብሔር በራሱ መንገድ ድሃውን ያስጥላል። እግዚአብሔር በራሱ መንገድ እጁን የሚያዩትን አይኑን የሚያዩትን ይፈውሳቸዋል፣ ይደርስላቸዋል።